በርካታ ቀጠናዎች እየሸፈነ የክረምቱን መልካም ምድር በጥሩ አጋጣሚ እየተጠቀመው ያለው ፋኖ ከባባድ ጥቃቶችን በአገዛዙ ጦር ላይ በመፈጸም ቀጠናዎችን እየተቆጣጠረ ነው። በአንድ ግንባር ብቻ በተወሰደ ደፈጣ ጥቃት ከ80 በላይ ወታደራዊ ኃይሎች ጉዳት አስተናግደዋል። በሁለት መኪና የተጫነ ጦር ከነመኪናዎቹ በፋኖ ጥቃትን አስተናግደዋል። የወጣ ኃይል አለመኖሩም ተመላክቷል። በክልሉ በጎጃም በጎንደር እና ወሎ አፍላ ውጊያዎች ተደርገዋል። ሁሉም ቀጠናዎች ላይ ያሉትን አሁናዊ መረጃዎችን በዝርዝር እናቀርብላችኋለን። ከፍተኛ አመራሮች ወደ ድሬዳዋ ሆስፒታል ተጭነዋል። ጦሩ ገፍቶ ተሻግሯል። በኢትዮጵያና ሱዳን ቀጠና ከባድ ቀውስ ተከስቷል። አብይ አህመድ የሚደግፈው ኃይል በአልቡርሃን ጦር እየተገረፈ ነው። ጦርነቱ ከሱዳን ምድር ወጥቶ በኢትዮጵያ ድንበር ላይ ሆኗል። ሌላኛው የሰዓቱ ልዩ ዘገባችን ነው። ፕሬዝዳንቱ ስጋታቸውን ተናገሩ። የቀድሞው መሪያቸውን የገደሉባቸውን ሰው መልሰው አጸፋ ለመስጠት እየጣሩ መሆኑን ትራምፕ አስረድተዋል። ትራምፕ ኢራኖች ሊገሉ ነው፣ ልዩ የግድያ ዕቅድ ወጥቶብኛል ሲሉ ተደምጠዋል። ዓለም አቀፍ ትኩረትንም ስበዋል። በዝርዝር እንመለከተዋል። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሐምሌ 3 2018 የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝር እና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። በምዕራብ ጎንደር በምስራቅ ጎጃምና በወሎ ግንባሮች የፋኖ መብረቃዊ ጥቃት ሲፈጸም የአገዛዙ ጦር ታሪካዊ ኪሳራና ውድቀት አስተናገደ። የሻለቃ አመራሮቹ የተገደሉበት ከባድ ተጋድሎ እንደነበርም በወታደራዊ መረጃው ላይ ተመላክተዋል። የአማራን ሕዝብ ህልውና ለማስከበርና የነጻነት ብርሃንን ለማቅናት በተቀጣጠለው ህዝባዊ ተጋድሎ በምዕራብ ጎንደርና በወሎ ግንባሮች ታሪክ የማይረሳውና የጨቋኙን ስርዓት ወገብ የሰበረ አዲስ አመርቂ ድል መመዝገቡ ተረጋገጠ። የፋኖ ኃይሎች በሁለቱም ግንባሮች የላቀ ወታደራዊ የበላይነትና ስልታዊ ጥበብ ተግባር ያሳዩበት ሲሆን የብልጽግና አገዛዝ መከላከያና የጸጥታ ኃይሎች ሙሉ በሙሉ በሚባል ደረጃ መፈራረሳቸውና ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰባቸው ታውቋል። በምስራቅ ጎጃም ዞን ቸርተከል ከተማ ጥቃት ለማድረስ ሲንቀሳቀስ በነበር የአገዛዙ የጦር ኃይል ላይ የ206ኛ ኮር 14ኛ ክፍለ ጦር የበረህኛው ጅብላ ሙተራ ሻለቃ መብረቃዊ የተባለ የደፈጣ ጥቃት መፈጸሙን አስታወቀ። ከምሽቱ 12 ሰዓት እስከ 1 ሰዓት ተኩል ድረስ ለ1 ሰዓት ተኩል ያህል በተደረገ በዚህ ከባድ ውጊያ የአገዛዙ ኃይል በከፍተኛ ሁኔታ መመታቱ ተገልጿል። በጥቃቱ ከተሸኙት መካከል መቶ አለቃ ነለይ ስመኝ፣ ሹመት በዛብህ የተባሉ አመራር እንዲሁም በርካታ የሚሊሻና የፓራ ኮማንዶ አባላት እንደሚገኙበት የመረጃ ምንጮች ጠቅሰዋል። በዚህ ውጊያ በርካታ የክላሽንኮቭ ጠመንጃዎች፣ ብሬንና የክላሽ ጥይቶች በፋኖ ኃይሎች እጅ መማረካቸው ታውቋል። በጥቃቱ ከፍተኛና ከባድ ቁስለኛ የሆኑ የአገዛዙ ወታደሮች ለሕክምና ወደ ደብረ ማርቆስ ሪፈራል ሆስፒታል መወሰዳቸው ተረጋግጧል። ከ80 በላይ ሰራዊት ጉዳት ያስተናገደው ደግሞ በጎንደር መተማ ቀጠና ነው። በምዕራብ ጎንደር ዞን መተማ ወረዳ ልዩ ስማቸው ሸመልጋራና ወዲ ገምዞ በተባሉ ቦታዎች መካከል የፋኖ 305ኛ ኮር የ76ኛ ክፍለ ጦር 2ኛ ሬጅመንት ብርቱ ታጋዮች በወሰሩት በውስጥ መረጃ የታገዘና የተቀናጀ ጥቃት የአገዛዙ ጠባቂ የሆነው የአድማ ብተና ኃይል ሙሉ በሙሉ በሚባል ደረጃ ከገባበት ሳይወጣ ቀርቷል። በጥቃቱ ከ47 በላይ አድማ ብተና አባላት ተገለዋል። 33 የሚሆኑት ደግሞ ከባድና ቀላል ቁስለኛም ሆነዋል። አድማ ብተና ስብስቡ ደሞዙን ተቀብሎ ገንዳ ውሃ ከተማ በአንድ ባለ 10 ጎማ አይሱዙና በአንድ ኦባማ ተሽከርካሪ ተጭኖ ወደ ሸመልጋራ ወታደራዊ ሰፈር በመመለስ ላይ ሳሉ በደረሰባቸው የኃይል ምትና መሸበር ሁለቱ መኪናዎች እርስ በርስ ተጋጭተው ከአገልግሎት ውጭ ሆነዋል። የፋኖ 305ኛ ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይ እንደገለጹት ጥቃቱ የተፈጸመው ሐምሌ 2 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ ነው። የፋኖ አርበኞች ደፈጣ ጥቃት በመጣል መውጫ መግቢያ በመዝጋት ጠላትን በገዛ ወጥመዱ ውስጥ አግተውታል። የሁለተኛ ሬጅመንት ዋና አዛዥ አርበኛ ደሳሌ ተገኘ በበኩላቸው ጥቃቱ በጥቂት የተመረጡ አልሞ ተኳሾችና የልዩ መረጃ መረብን በመጠቀም የተፈጸመ በመሆኑ በጠላት ላይ ከፍተኛ ድንጋጤና ታሪካዊ ውርደት ማውረዱን አብራርተዋል። ይህ እርምጃ በቅርቡ በአዲስ ዓለም ቀበሌ በጀግንነት እየተዋጋ ለተሰዋው የሬጅመንቱ ስመጥር አመራር አርበኛ ሳሌ ግርማ መታሰቢያ የተሰየመ የሻለቃ ጣናዋሴ ምልክቶች የፈጸሙት የክብር ዘመቻ መሆኑ ታውቋል። አዛዡ አርበኛ ደሳሌ ይህ ስርዓት ሙሉ በሙሉ እስካላስወጣን ድረስ እኛ የአማራ የቁርጥ ቀን ልጆች አንተኛም፣ በቅርቡ ሌላ ተጨማሪ ታሪክ እናሰማቸዋለን ሲሉ ገልጸዋል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር በጋዞና በላስታ ወረዳዎች በተካሄደው ውጊያ በብልጽግና አገዛዝ ሰራዊት ላይ ታሪካዊና አንጸባራቂ ድል ተቀዳጅተዋል። መነሻውን ከጋዞ ወረዳ አስታይሽ ከተማ ያደረገውና 4 ሬጅመንት ኃይል ያሰለፈው የአገዛዙ የ61ኛና 65ኛ ክፍለ ጦር በጓጉላ ማርያም፣ በስናጭራ፣ መድኃኔዓለም
በደንና በዋሮ የፋኖ ኃይሎችን ለማጥቃት ተንቀሳቅሶ ነበር። ይሁን እንጂ የፋኖ የጦር ጠበብት መልክዓ ምድራዊ አቀማመጥ መሰረት ያደረገ ስልት በመንደፍ ከተፈጥሮ ጋር በመቀናጀት ጠላትን ወደማይወጣበት አደጋ ውስጥ ለውታል። ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 10 ሰዓት ድረስ ለ10 ተከታታይ ሰዓታት በተደረገ ውጊያ ለከበባ የመጣው ያገዛዙ ጦር ራሱን በፋኖ ተከቧል። አብዛኛው የሳይል በፋኖ የረጅምና የአጭር ርቀት አፈሙዝ የተሸኘ ሲሆን ከበባውን ለማምለጥ የሞከሩ በርካታ ወታደሮች በአካባቢው በሚገኙ ከ200 እስከ 3000 ሜትር ጥልቀት ባላቸው ገደሎች ውስጥ ገብተው ለአሰቃቂ እልቂት ተዳርገዋል። የተረፈው ሰራዊቱ የሞት አባላቱን እንኳን ሳይሰበስብ በሽንፈት ወደ ከተማ የሸሸ ሲሆን ፋኖ በርካታ ቀላልና ከባድ የጦር ቁሳቁሶችን እንዲሁም ልዩ ልዩ ትጥቆችን ማርኳል። በአሁኑ ወቅት የፋኖ ኃይሎች የጦር ቀጠናውን ሙሉ በሙሉ የተቆጣጠሩበት ሁኔታ ላይ ይገኛሉ። ይህ በየግንባሩ የተመዘገበው ተከታታይ ድል የአብይ አህመድን አገዛዝ መዋቅር ከፍተኛ ውጥረትና ውድቀት ውስጥ ጥሎታል። በጦር ግንባር የደረሰበትን ከፍተኛ የሰው ኃይል ኪሳራ ለማካካስ በሚል አገዛዙ በእያንዳንዱ ወረዳና ቀበሌዎች የሚገኙ የቀበሌው አስተዳደሮች ሚሊሻዎችን በአስቸኳይ እንዲያዋጡና እንዲያደራጁ ጥብቅ ትዕዛዝ አስተላልፈዋል። ነገር ግን ይህ የአገዛዙ የመጨረሻ ሙከራ የመክሸፍ አደጋ ተጋርጦበታል። መመሪያውን ለማስፈጸም የሞከሩ የአካባቢ ባለስልጣናት በከፍተኛ የህዝብ እምቢተኝነትና ተቃውሞ ገጥሟቸዋል። በተጨማሪም የአገዛዙ ጦር ታጥቆ የመጣውን የአካባቢ ሚሊሻ ከፊት መስመር በማሰለፍ የመከላከያ ሰራዊቱን ደግሞ ከጀርባ በማድረግ ጦርነቱን ለመምራት ያቀደው ስትራቴጂ በማህበረሰቡ ዘንድ ተደርሶበታል። ይህ አካሄድ የአማራ ህዝብ እርስ በርስ ጦርነት እዛው እንዲያልቅ የማድረግ ሸፍት መሆኑ በመታወቁ ነባር ሚሊሻዎችም ሆኑ አዳዲስ ምልምሎች ጥሪውን በቆራጥነት ውድቅ አድርገውታል። የታዘዘውን የሚሊሻ ኮታ ማሟላት ያልቻሉ የወረዳ አመራሮች ከበላይ አካላት ጋር ከፍተኛ ውጥረት ውስጥ የገቡ ሲሆን የአገዛዙ ሰንሰለት እየተበጣጠሰ መሆኑን ያሳያል። የ305ኛ ኮር የህዝብ ግንኙነት መምሪያ ከተሰነዘረው ከባድ መብረቃዊ ጥቃት ለጥቂት የተረፉ የስርዓቱ የጸጥታ ኃይሎች ለጥፋት ዓላማ ህይወታቸውን ከማጣት ተቆጥበው ለፍትህና ለህዝብ ነጻነት ለቆመው ለአማራ ፋኖ እጃቸውን እንዲሰጡና ሰላማዊ ህይወታቸውን እንዲመሩ ጥሪ አቅርቧል። በአጠቃላይ በምዕራብ ጎንደር፣ በወሎ የተመዘገቡት አንጸባራቂ ድሎች የፋኖ ስልታዊ ወታደራዊ የበላይነት በግልጽ ያሳያሉ። የህዝቡን የትግል ሞራል ከፍ ያደረጉና የጭቆናውን ስርዓት ማብቂያው እጅግ መቃረቡን ያበሰሩ ታላላቅ የታሪክ ምዕራፎች ሆነው ተመዝግበዋል። የምኒልክ ዕዝና የጎንደር ፋኖች በበኩላቸው በጦር ሜዳ የአገዛዙን ህልም እያከሰሙ ጉዟቸውን በአሸናፊነት ቀጥለዋል። ቁስለኛ የሱዳን ፈጥኖ ደራሽ ኃይል ወታደራዊ አመራሮች ለሕክምና ድሬዳዋ ከተማ ወደሚገኘው የምስራቅ ዕዝ ደረጃ 3 ሆስፒታልና ወደ ናዝሪት መወሰዳቸው ታወቀ። ሰሞኑን ለኢትዮጵያ አዋሳኝ በሆነ በሱዳን ብሉ ናይል ግዛት በመደበኛው የሱዳን መከላከያ ሰራዊትና በኦህዴድ ብልጽግና በኢማራ በሚደገፈው የሄሜቲ ጥምር ጦር መካከል ከአየር ኃይል ጀምሮ ከባድ የጦር መሳሪያዎች የታገዘ ውጊያ ሲካሄድ ሰንብተዋል። ውጊያው በመደበኛው የሱዳን መከላከያ ሰራዊት የበላይነት የተመራ ነው የተባለ ሲሆን የድንበር ከተማዋ ኩርምክና አካባቢው ሙሉ በሙሉ ከፈጥኖ ደራሽ ኃይሉ ቁጥጥር ውጭ ሆኖ ባልቡርሃን መንግስት እጅ መግባቱ ታውቋል። ውጊያውን ተከትሎ በአብይ አህመድ የሚታገዘው የመሐመድ ሐምዳን ዳጋሎ ጥምር ጦር ከፍተኛ የሆነ የሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በዚህም ቁስለኛ ወታደሮቹ በአሶሳ በድሬዳዋና በናዝሪት ከተማ በሚገኙ ሆስፒታሎች ሕክምና እየተደረገላቸው መሆኑን መረብ ሚዲያ ከታማኝ ወታደራዊ ምንጮች ማረጋገጡን ዘግቧል። መረጃውን ያደረሱን ወታደራዊ ምንጮቻችን እንደገለጹት አሶሳ ሆስፒታል በሱዳን መንግስት ጥቃት ቀይ ዞን ውስጥ በመግባት በውጊያው የቆሰሉ ከፍተኛ የፈጥኖ ደራሽ ኃይሉ አዛዦች ወደ ናዝሪትና ድሬዳዋ ሲወሰዱ ቁስለኛ እግረኛ የጦር ሰራዊቱ አባላቱ ግን በዚያው በአሶሳ ሆስፒታል እንዲታከሙ እየተደረገ መሆኑን ጠቁመዋል። በተለይ ድሬዳዋ ከተማ በሚገኘው የምስራቅ ዕዝ ደረጃ 3 ሆስፒታል ከመስመራዊ አዋጊዎች ጀምሮ እጅግ በርካታ የፈጥኖ ደራሽ ኃይሉ የበታችና ከፍተኛ አዛዦች የህይወት አድን ሕክምና እየተደረገላቸው እንደሚገኝ ነው የመረብ ሚዲያ ወታደራዊ ምንጮች አክለው የገለጹት። የፈጥኖ ደራሽ ኃይሉ አጋር ተዋጊ የሆነው የሱዳን ህዝብ ነጻነት ንቅናቄ ሰሜን አመራሪ የሆኑት ሁለት ቁስለኛ ከፍተኛ የጦር መኮንኖች ጨምሮ የተወሰኑ የጥምር ጦር አባላት ደግሞ ወደ ናዝሪትና ሌሎች አካባቢዎች ለሕክምና ተወስደዋል። ሰሞኑን በአማራ ክልል ደጋዳሞት በተደረገው ውጊያ ቆስለው በአካባቢው ከሚገኙ የሕክምና ጣቢያዎች የማከም አቅም በላይ የሆኑ ቁስለኛ የምስራቅ ዕዝ የኮርና የክፍለ ጦር አመራሮች ወደ ድሬዳዋ ከተማ የምስራቅ ዕዝ ደረጃ 3 ሆስፒታል መወሰዳቸውን የገለጹት ምንጮቻችን ከቁስለኛ የፈጥኖ ደራሽ ኃይሉ የጦር መኮንኖች ጋር እየታከሙ ነው ብለዋል። ይህ በእንዲህ እንዳለ የህወሓት አርሚ 7 ታጣቂዎች በኢትዮጵያ ድንበር ከተማ ውጊያ ላይ ጉዳት ደርሶባቸው ወደ ካርቱም መወሰዳቸው ተሰምቷል። ከሱዳን ዋና ጦር ጎን ተሰልፈው የሚዋጉት የአርሚ 7 አባላት ኩርምክ ለመያዝ በተደረገው ከባድ ውጊያ ቆስለው ወደ ካርቱም መጫናቸው ተሰምቷል። በሌተናንት ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤኒሻንጉል ጉሙዝ የፈጥኖ ደራሽ ኃይል ካምፖች ናቸው ባላቸው አካባቢዎች ላይ ተደጋጋሚ የአየር ድብደባ ሲያካሄድ የሰነበተ ሲሆን ይህ የሱዳን አየር ኃይል አሁን በአሶሳ ሆስፒታል ጥቃት ሊፈጽም ይችላል በሚል
በሚል በብልጽግናው አገዛዝ በኩል ከባድ ጭንቀትና ሽብር ተፈጥሯል። የሌተናል ጄኔራል አብዱል ፈታህ አልቡርሃን አገዛዝ የፈጥኖ ደራሽ ኃይሉ አባላት የሚገኙበት የትኛውም ስፍራ በጥቃት ኢላማዎቻችን ስር ነው ያለ ሲሆን በማንኛውም ሰዓትና ደቂቃ እርምጃ እንወስዳለን በሚል ግልጽ ማሳሰቢያ ሰጥቷል። በተባበሩት አረብ ኤሚሬትስና በብልጽግናው አገዛዝ የሚደገፈው የፈጥኖ ድጋፍ ኃይሉና አጋር ሚኒሻው የሱዳን ህዝብ ነጻነት ንቅናቄ ሰሜን ቡድን ከወደ መደበኛው የሱዳን ጦር የሚሰነዘርባቸውን ጥቃት መቋቋም አቅቷቸው ከባድ የሆነ ሰብአዊና ቁሳዊ ኪሳራ የተከናነቡ ሲሆን ኩርሙክን ጨምረው ወሳኝ የተባሉ የጦር ቤዞቻቸው ከቁጥጥር ውጭ ሆነዋል። ኢራኖች ሊገሉኝ ነው፣ ልዩ የግድያ እቅድ ወጥቶብኛል ሲሉ ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ለመግደል እያሴረች ነው ሲሉ ተናግረዋል። ይህ እቅድ መኖሩን የሰሙት ከእስራኤል መሆኑ ሲገልጹ የእስራኤል የደህንነት ተቋም ሞሳድ የቀድሞውን የአሜሪካ ፕሬዝዳንት ዶናልድ ትራምፕን ለመግደል በኢራን በኩል እየተጠነሰሰ ያለውን የደባ ሴራ መረጃ ለአሜሪካ ማዕከላዊ የደህንነት ኤጀንሲ ሲአይ ማጋራቱን ሲኤንኤን ዘግቧል። ይህ የደህንነት ስጋት የመነጨው አሜሪካ ቀደም ሲል የኢራኑን ጄኔራል ቃሲም ሱሌማንን መግደሏን ተከትሎ ኢራን በወሰደችው የበቀል አቋም እንደሆነም ይታወቃል። ይሁን እንጂ በቀረበው የደህንነት ሪፖርት ላይ የአሜሪካ ባለስልጣናት እርስ በርስ የተከፋፈለ እይታ ሲኖራቸው ከፊሎቹ መረጃውን የኢራንን የቆየ ስጋት የሚያጠናክር ነው ሲሉ፣ ሌሎች ደግሞ ጉዳዩ እስራኤል አሜሪካን ወደ ቀጥታ ጦርነት ለመሳብ የምትጠቀምበት ታክቲክ ሊሆን እንደሚችል ግምታቸውን አስቀምጠዋል። በመጨረሻም ጀርመን በኢራቅ ያላትን ወታደራዊ ካምፕ ዘግታ ጠቅላ እንደምትወጣ አስታወቀች። የጀርመን የመከላከያ ሚኒስትር ቃል አቀባይ በቴሌግራም ገጻቸው እንዳሉት ወታደሮቹ እስከ መጪው መስከረም ባለው ጊዜ ሙሉ በሙሉ ይወጣሉ። በኢራን የእስላማዊ መንግስት የተባለውን ታጣቂ ቡድን የሚያደርሰውን ጥቃት ለመከላከልና የኢራቅ ወታደሮችን ለማሰልጠን በሚል የተለያዩ ሀገራት ወታደሮቻቸውን በኢራቅ ማሰማራታቸው ይታወቃል። ጀርመን የዚሁ ፕሮጀክት አካል በመሆን በኤርቢል ከተማ 30 የሚሆኑ ወታደሮቿን በማሰማራት ለኢራቅ ወታደሮች የስልጠና ድጋፍ ሲሰጡ እንደነበረ ዘገባዎች ያመላክታሉ። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ ለወታደሮቹ ደህንነት በመስጋት ጀርመን እስከ መጪው መስከረም ሙሉ በሙሉ ካምፑን ዘግታ እንደምትወጣ ሮይተርስ ዘግቧል። አድማጭ ተመልካች ቤተሰቦቻችን ለሰዓቱ የተዘጋጁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ሐሳብ አስተያየታችሁን ኮሜንት መስጫው ላይ ጻፉልን። ቻናሉን ሰብስክራይብ ማድረጋችሁ እንዳዘነጉ እናሳስባችሁ ወደድን። በያላችሁበት መልካም ጊዜ የተመኘን ቸር ቆዩን።